እነሆ እንደኔ አይነት እኔን የመሰለ ሕግ የሚደነግግ ሕግን ከእግዚአብሔር ተቀብሎ የሚያሻሽል ትንቢትን የሚፈጽም ነቢይ እግዚአብሔር ከናንተ ወገን ከመላእክት ወገን ሳይሆን ከረቂቃኑ መናፍስት ወገን ሳይሆን ከሰው ወገን የሰውን ሥጋ የለበሰ የሰውን ሥጋ የተዋሃደ ክርስቶስ የተባለ መምህር ያስነሳላችኋል። ወሎቱ ስምዕዎ እርሱም ስሙ ኢየሱስ ነው፣ እርሱን ስሙት ያለው ሙሴ ነው። ይሄ ትንቢት የተነገረው ዘዳግም ምዕራፍ 8 ከቁጥር 15 ላይ ነው። ሙሴ ይሄን የተናገረው ሙሴ ሕገ እግዚአብሔርን ታቦተ እግዚአብሔርን የቃል ኪዳኑን ታቦት የምስክሩን ታቦት በሲና ተራራ ከእግዚአብሔር የተቀበለ ነቢይ ነበረ። በሙሴ አንጻር ሙሴን የመሰለ ይሄንን የታቦት ሕግ ሊፈጽም ሊያሻሽል ትንቢቱን ሊተገብር የሚመጣ አንድ ክርስቶስ የተባለ ነቢይ ሲባል በዚህ ምድር እንደምናውቀው አይነት ነቢይ ሳይሆን መምህርነትን ከእግዚአብሔርነት ጋር ያስተባበረ ክርስቶስ የምናመልክበት እርሱን የምንጠራበት ስም ኢየሱስ የተባለ ወደዚህ ምድር ይመጣል ብሎ ትንቢት የተናገረ ሙሴ ነው። ያን ጊዜ ይሄ የሚመጣውን ነቢይ የተባለውን ክርስቶስ እርሱን ስሙት አለን። አሁን ቤተ ክርስቲያን የምትሰማው እርሱን ነው። ሕግ የምትሰራው እርሱን ሰምታ ነው። ሥጋው ደሙን የምንቀበለው እርሱን ሰምተን ነው። ታቦቱን የምናከብረው እርሱን ሰምተን ነው። አንዳንዶች ግን እንኳን እስጢፋኖስ ነው ይሄንን ቃል የተናገረው። ይሄንን ቃል እስጢፋኖስ የሰበከው ስብከት ነው። እስጢፋኖስ ይሄንን ስብከት የሰበከው ታቦቱ አለን፣ የቃል ኪዳኑ ሕግ አለን፣ ስርዓት አለን፣ ደብተራው አለን፣ መስዋዕቱ አለን፣ ድንኳኗ አለን ለሚሉት ለአይሁድ ሰበካቸው። እንዴት የሙሴን ሕግ አንተ ትሰብከናለህ? እርሱ ሲሰብክ ትንቢቱንና ምሳሌውን እያጣጣመ ከአዲስ ኪዳን ጋር እያዋሃደ ወወሃበ ቃላተ ሕይወተ ሙሴ እኮ ከእግዚአብሔር ወተመጠወ ቃላተ ሕይወተ ሕይወትን የሚሰጡ ቃላትን በታቦት ላይ የተቀበለ ሙሴ ነው። ያን ጊዜ ሙሴ የሞቱ አገልግሎትን ብቻ አይደለም የተቀበለው፣ የሕይወት ቃል ያለበትን ጽላተ ኪዳን ታቦተ ሕግ ነው ሙሴ የተቀበለው። ምን ማለት ነው? በታቦቱ ላይ የሕይወት ቃል አለ የተባለው ይሄንን ያለው እስጢፋኖስ ነው። ይሄንን ያለው እስጢፋኖስ አይሁድን ሲሰብካቸው፣ ስለ ሙሴ ሲነግራቸው፣ ስለ ታቦቱ ሲነግራቸው፣ ስለ ሲና ተራራ ሲነግራቸው፣ ስለ ጽላቱ ሲነግራቸው የሕይወትን ቃል በሲና ተራራ ላይ ሙሴ ከመልአክ ተቀበለ ይላል። ወገኖቼ መልአክ ያለው እዚህ ጋር ቅዱስ ገብርኤልን አይደለም። መልአክ ያለው እዚህ ጋር ቅዱስ ሚካኤልን በደረቁ አይደለም። መልአክ ያለው እዚህ ጋር ኢየሱስ ክርስቶስን ፍጡር ለማለት ፈልጎ አይደለም። እንደ መልአክም ሊቆጥረው ፈልጎ አይደለም። መልአክ ያለው በታቦቱ ላይ የተገለጸው መልአክ የመሰለው ኢየሱስ ክርስቶስ ነው። እርሱ ግን መልአክ አይደለም። ለዚህ ነው የመልክዓ ኢየሱስ ደራሲ ለአይናፊከ ላይ ኢየሱስ ክርስቶስ አስተርእየኒ በገጽ የሚለው መልአከ ሕይወቴ ክርስቶስ አስተርእየኒ በገጽ የሕይወቴ ፈጻሚ ከሰማይ የተላክ ተፈናዊ ወደ ምድር የመጣ በታቦቱ ላይ የተገለጸ ለሙሴ በምሳሌ የታየ መልአክ መስለ ለሙሴ የታየ ለሙሴ ሕይወትን የሰጠ አንተነ መልአከ ሕይወቴ ክርስቶስ አስተርእየኒ በገጽ ያለው የመልክዓ ኢየሱስ ደራሲ የብሉይ ኪዳኑን ታቦት እያሰበ የአዲስ ኪዳኑን መስዋዕት እየፈተተ በአዲስ ኪዳኑ ታቦት ላይ ኢየሱስ ክርስቶስ ነው የሚገለጸው የሚለውን ቃል የሕይወት ቃል አለው ታቦቱ ላይ የተባለው እኔ አይደለሁም ያልኩት እስጢፋኖስ ነው። እስጢፋኖስ የሰማው ከማን ነው? ከኢየሱስ ክርስቶስ በሰማይ ካለው በታቦቱ ላይ ከተገለጠው ከኢየሱስ ክርስቶስ የሰማውን ድምፅ ለአይሁድ ነገራቸው። መልአከ ሕይወቴ ክርስቶስ አስተርእየኒ በገጽ የሕይወቴ ጠባቂ፣ ሕይወቴን የምታቀና፣ ድምፄን የምትሰማ፣ ድምፅህን የምታሰማኝ፣ መልክህን የምታሳየኝ፣
ለእስራኤላውያን የእግዚአብሔርን መልክ በፍጹም ማየት ለማይቻሉት መልአክ መስለ የተገለጥክ፣ ነገር ግን የመላእክት ፈጣሪ ከኛ ወገን የኛን ስጋ የለበስክ በተዋህዶ የተገለጽክ በታቦቱ ላይ የምታነጋግረኝ አንተ ነህ። ይሄንን የተናገረው የሕይወት ቃልን ታቦቱ ላይ ያለው ጽሑፍ የሕይወት ቃልን ይሰጣል ያለው ሰባኪው ሊቀ ዲያቆናት እስጢፋኖስ ነው። ምን ማለት ነው? በውዳሴ ማርያም በአንቀጸ ብርሃን ላይ ቀዲሙ ዜናወነ በየውጣ እንተ ይእቲ ቀዳሜ ስሙ ለመድኃኒነ ኢየሱስ ክርስቶስ። አስቀድሞ በየውጣ በሲና ተራራ እግዚአብሔር ለሙሴ ሕግ ሲሰጠው የውጣ የተባለች ስሙን፣ የውጣ ማለት እኛ በአማርኛ በግዕዝ ብለነው እንጂ በዕብራይስጥ ዮድ ማለት ነው። ቀዳሜ ስሙ ለመድኃኒነ ኢየሱስ ክርስቶስ። የኢየሱስ ክርስቶስ ስም ሲጻፍ በመነሻው የሚጻፈው በዕብራይስጥ ቋንቋ ዮድ ወይንም የውጣ ተብሎ ነው። መነሻው በዕብራይስጥ ቋንቋ የነው የሚባለው። ኢ የሚለውን ቃል ያመጣ ነው የክርስቶስን ስም ለመጥራት ኢየሱስ ያልነው ግሪክኛ ቋንቋው የዕብራይስጥን ቋንቋ የክርስቶስን የኢየሱስን ስም ሲተረጉም ግሪኮች የን በደንብ ፕሮናውንስ ማድረግ አይችሉም፣ በደንብ መናገር አይችሉም። ከአጋ እየደረቡ ስለሚጠሩ ከኢጋ ደርበው ስለሚጠሩ ደባል አድርገው አመጧት። ዳሩ ግን በሰዋሰው ሕግ ትርፎና አይደለም። ልክ የሀገራችን ሰው ስፖርት ለማለት ወይንም ደግሞ ምንድነው ፊደል ሐዋርያ ላይ ረ የሚባል ፊደል አለ በአማርኛ። አብዛኛውን ሰው ረ የሚባለውን ፊደል ረ አይልም። የሚለው ምንድነው? ረ፣ እሩ፣ እሪ እያለ እን እየደረበበት ነው። በእንግሊዘኛ ስፖርት የሚባለው እኮ ኤስ ነው መነሻው። አበሻ ግን ሲጠራው ስፖርት ነው የሚለው አይደል እንዴ? ልክ እንደዚህ ማለት ነው። ዮድ የውጣ የኢየሱስ ክርስቶስ ስም መነሻ ስሙ ዮድ ትባላለች። እንዲች አንዲት ጭረት ናት በዕብራይስጥ፣ በግሪክኛም አንዲት ጭረት ናት። በእኛ በግዕዝ ፊደል 10 ቁጥር የምትመስለው ናት፣ ዮታ ትባላለች። ይሄ ስም ነው ታቦቱ ላይ ለሙሴ ሲሰጠው የተጻፈው። አሁን እኛ የሚመስለን ብዙ የተጻፈ ይመስለናል። እሱማ ብዙ የሚጻፍበት እኮ ደብተር አይደለም ለሙሴ የተሰጠው። ለሙሴ የተሰጠው እግዚአብሔር የሚገለጥበት ታቦት፣ የሚመለክበት ታቦት፣ ኢየሱስ የሚባለው ስም በህቡ የተጻፈበት ታቦት፣ እኛ የምንሰግድለት ታቦት። ለማን ነው የምንበረከከው? ለኢየሱስ ክርስቶስ። ስሙ ምኑ ላይ ስላለ? ታቦቱ ላይ። ምን ተብሎ? የውጣ ተብሎ ኢየሱስ የሚለውን ስም ወክሎ እኮ ያለው ታቦቱ ላይ ዮድ ነው፣ የውጣ ነው። በግሪክኛ ዮታ ይባላል። ወገኖቼ ይህንን የኢየሱስን ስም የያዘ ነው ታቦቱ። በአዲስ ኪዳን አይደለም የማወራችሁ፣ በብሉይ ኪዳን በህቦ የተጻፈው ይሄው ነው። በአዲስ ኪዳንማ ክርስቶስ መጥቶ ስሙን በታቦቱ ላይ ተረጎመው። ክብር ምስጋና ለመድኃኔዓለም ይሁን። ስሙን ነው የተረጎመው። ታዲያ ይህን ሲታየው ሙሴ ምን አለ? እንደኔ አይነት ነቢይ እኔ አይደለው በሲና ተራራ ታቦቱን የተቀበልኩት ከእግዚአብሔር? እኔ አይደለው ሕግን ይዤ የመጣሁት? እኔ አይደለው ታቦቱ ላይ የእግዚአብሔር እጅ እንዲጽፍበት ያደረኩት? እኔ ብሞትም እኔ ባልፍም እንደኔ ያለ ነቢይ ከእናንተ ወገን እግዚአብሔር ያስነሳል አለ። ለጊዜው ነቢይ የተባለው ኢያሱ ነው በሙሴ ቦታ የተተካው። የሚገርማችሁ ነገር መጽሐፍ ቅዱስ ደስ የሚለው በሙሴ ወንበር ላይ ኢያሱ ሲተካ ስሙ በመጀመሪያ ዘሁልቁ ምዕራፍ 13 ከቁጥር 8 ላይ እንደተጻፈው የኢያሱ ስም በመጀመሪያ ኢያሱ አልነበረም። የኢያሱ ስም በመጀመሪያ አውሴ ነበረ። ጉልበተኛ ማለት ነው፣ ክቡደ መዝራይት ማለት ነው። የሙሴ ወንበር ላይ ሲቀመጥ ግን ስሙ ተተካ ለጊዜው። ምክንያቱም ታቦቱን ለመቀበል ሕጉን ለመተርጎም በኢያሱ ዘመን ስሙ መቀየር ነበረበት። ማንን ወክሎ? ኢየሱስ ክርስቶስን ወክሎ። ኢያሱ ማለትና ኢየሱስ ማለት አንድ ነው። ቃሉ ትርጉሙ አንድ ነው። ኢያሱ የዕብራይስጥ ለዛ ስለሆነ ኢየሱስ ደግሞ የግሪክኛ ለዛ ስለሆነ እንጂ ስሙ አንድ ነው። ኢያሱ ኢየሱስ ክርስቶስን በስምና በግብር ወክሎ በምሳሌነት ዕብራውያንን እስራኤላውያንን የመራ ነው። የሚገርማችሁ ነገር
እስራኤላውያን ባህረ ኤርትራን ሲሻገሩ የተሻገሩት እኮ በሙሴ በትር ነው። በበትሩ ውሃው ተመቶ ነው። በትሩ የምን ምሳሌ ነው? የመስቀል ምሳሌ ነው። ያኔ ሙሴ ታቦት አልተቀበለም። የቃል ኪዳኑን ታቦት አልተቀበለም። እግዚአብሔር አይ ታቦት አያስፈልግም በትሩ ብቻ መስቀሉ ብቻ አላለውም። ታቦት ሰጠው ጠርቶት። ታቦቱም ያስፈልገናል፣ መስቀሉም ያስፈልገናል። በጣም እድለኞች ነን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለቱን አስተባብራ የተገኘች ታቦተ ምጽዋ ያላት ቅድስት ጥንታዊት ቤተክርስቲያናችን ናት። ክብር ምስጋና ለመድኃኔዓለም ይሁን። ጥንታዊት አይታችሁ ከሆነ ካህናት የሚይዙትን መስቀል አይታችኋል? የሚያሳልሟችሁ መስቀል አይታችሁታል? ከታች 4 ማዕዘን የለችም? ከንፈራችን የሚያርፍበት የምንሳለመው ቦታ ላይ የለችም? እሱ እኮ የታቦቱ ምሳሌ ነው። መስቀሉ እኮ ከላይ ነው ያለው። እየሰማችሁኝ ነው አይደለ? መስቀሉ ከላይ ነው። ያቺ ግን የምን ምሳሌ ናት? ከንፈራችን የሚያርፍበት እኮ የታቦቱ ምሳሌ ነው። በመስቀሉ የገለጹት አባቶቻችን የውስጡን አገልግሎት እኛን ለመባረክ በመስቀል ገልጸውታል። መስቀሉም አለን፣ ታቦቱም አለን። ይሄ ሁለቱ የሌላቸው ሌሎች አሉ። እኛ ግን እግዚአብሔር የመረጠን የቃል ኪዳኑ በነፍስ የእግዚአብሔር እስራኤሎች እኛ ነን። ክብር ምስጋና ለመድኃኔዓለም ይሁን። ይሄንን ነው እንግዲህ ለዚህ ነው ኢያሱ የታቦቱን አገልግሎት ለማስቀጠል ስሙ ከአውሴ ወደ ኢያሱ ተቀየረ። ኢያሱ ማለት ኢየሱስ ማለት ሲተረጎም እግዚአብሔር ሕዝቡን ያድናል ማለት ነው። የቋንቋም ትርጉም ነው። በሰማይ ቤት መላእክትም የሚያውቁት ትርጉም ይሄ ነው። ይሄ የተጻፈው ታቦቱ ላይ ነው። አንዳንድ ሰው ታቦቱ ላይ የውጣ ተብሎ ተጻፈ ሲባል አይገባውም። የኢየሱስ ስም ክርስቶስ መነሻ መሆኑ አይገባውም። መጻፍ ብቻ አይደለም። ወኮነ አራቄ ለአዲስ ኪዳን የብሉይ ኪዳኑን መስዋዕት ሽሮ የአዲስ ኪዳን መስዋዕት የሆነው ኢየሱስ ክርስቶስ የሚለውን ኢየሱስ የሚለውን ስሙን የተረጎመው የአብ የባህሪ ልጅ ድንግል ማርያም በስጋ የወለደችው አምላካችን ኢየሱስ ክርስቶስ ነው። የሱ ስም ነው ታቦቱ ላይ ያለው። አዲስ ኪዳን ስለመጣ ትዝ ብሎን መልአኩ ድንግል ማርያምን ሲያበስራት ትዝ ብሎን ያኔ ገብተን አይደለም ታቦቱ ላይ የድሮውን ስም ሰርዘን አዲስ ስም የጻፍንለት፣ ድሮም የነበረ ስም ነው። ለዚህ ነው ይሄን ሲተረጉም ዮሐንስ ራእይ ምዕራፍ 21 ላይ ኢየሱስ የሚለው ስም አልፋና ኦሜጋ በብሉይም በሐዲስም የነበረ ጥንትም ወደፊትም የሚኖር እግዚአብሔር ሕዝቡን ያዳነበት ስም ማን ነው? ኢየሱስ ነው። ታቦቱ ላይ የተጻፈው ስም ኢየሱስ ነው። የምንሰግድለት ስም ኢየሱስ ነው። ኢየሱስ የኛ ነው፣ የሚያድነን። በታቦቱ ላይ የተገለጸው የኦሪትን መስዋዕት የሻረው ስለኛ መስዋዕት የሆነው ማን ነው? የድንግል ማርያም ልጅ ኢየሱስ ክርስቶስ። ለዚህ ነው እስራኤላውያን ባህረ ኤርትራን በበትር ተሻገሩ፣ በመስቀል ተሻገሩ። ባህረ ዮርዳኖስን ግን የተሻገሩት በታቦት ነው። መስቀሉም አለ፣ ደግሞ ታቦት አስፈለጋቸው። በዚያ ተሻገሩት። የኢያሪኮ ግንብ የፈረሰው የኢየሱስ ክርስቶስ ስም በታቦቱ ላይ ስለነበረ በውክልና ኢያሱ የተባለ ነቢይ ስለተጠራበት ነው። ብሉይ ኪዳኑ የሚያወራው ስለ ኢያሱ አይደለም። ኢያሱማ ምድራዊ ሰው ነው። ኢያሱን ወክሎ ዓለምን ስለሚያድነው ስለ ኢየሱስ ነው የሚያወራው። ኢያሱን ወክሎ ኢየሱስ የሚለው ስም በታቦቱ ላይ የተጻፈው የስሙ ባለቤት ኢየሱስ ክርስቶስ ነው። ለዚህ ነው የመልካ ኢየሱስ ደራሲ ይሄንን ሲገልጸው ሰላም ለዝክረ ስምከ ስመ መሐላ ዘኢየሱ፣ ለስም አጠራርህ ለቃል ኪዳን ስምህ ክርስትና ለተመሰረተበት ስምህ ለማይዋሽ ለማይታበል ስምህ አምልኮ ይገባል። ዘአንበረ ቅድመ እግዚአብሔር ባትሮንሱ፣ እግዚአብሔር አሁን አይደለም መቼ ቀድሞ በመላእክት ዓለም እግዚአብሔር ታቦቱን ለሙሴ በሰጠ ጊዜ ዘአንበረ ቅድመ የጻፈው ያስቀመጠው በዙፋኑ የሚመለክበት ስም ኢየሱስ የሚለው ነው። ኢየሱስ ክርስቶስ ለዳዊት ባህርየ ከርሱ፣ ከዳዊት ወገን ከመልአክ ወገን አላለም፣ ከዳዊት ወገን የዳዊትን ስጋ የአብርሃምን ስጋ
ተዋህደህ የመጣ የዳዊት ባህሪ በዳዊት ሥጋ የተገለጽክ ኢየሱስ ክርስቶስ ሆይ አለ። ከዛስ አክሊለ ስምከ እንዘ ይትቄጸል በርእሱ፣ ለጊዜው የአንተን ስም ኢየሱስ የሚለውን ኢያሱ በሚለው የተጠራበት ኢያሱ ለጊዜው ቢጠራበት ቢቀዳጀው አይጉረ ጸር ወረሰ ኢያሱ። አክሊለ ስምከ እንዘ ይትቄጸል በርእሱ አይጉረ ጸር ወረሰ ኢያሱ። የጠላትን ከተማ የኢያሪኮን ከተማ አፍርሶ የገባው ኢያሱ ስሙ ኢያሱ ስለተባለ እግዚአብሔር ያድናል፣ እግዚአብሔር ይዋጋል፣ እግዚአብሔር ከሲኦል አውጥቶ ገነት ይተካል ይከታል የሚለውን ስም ስለተሸከመ ለካ ያንተን ስም የያዘው ኢያሱ ለጊዜው ነው። ለካ የስሙ ባለቤት አንተ ነህ። ሕግን መሻር የምትችል አንተ ነህ። ሕግን መፈጸም የምትችል አንተ ነህ። ትንቢትን መፈጸም የምትችል አንተ ነህ። ለዚህ እኮ ነው እስጢፋኖስ ይሄ ሲገለጽለት አይሁድ በተሰበሰቡበት ሙሴ እንደኔ ያለ ነቢይ ያስነሳላችኋል ያለው ሙሴ ነው። ሰዎቹ አይሁዳውያን ትክክለኞቹ አይሁዳውያን አይደሉም። ራእይ ምዕራፍ 2 ከቁጥር 9 ላይና ራእይ ምዕራፍ 3 ከቁጥር 9 ላይ አይሁድ ሳይሆኑ አይሁድ ነን የሚሉ የሰይጣን ማህበርተኞች አሉ ይላል። አይሁድ ሳይሆኑ አይሁድ ነን የሚሉ የሰይጣን ማህበርተኞች አሉ ይላል። ወገኖች ግን አይሁድ አይደሉም። የአይሁድን ስም የሚያስጠፉ በዓለም ላይ አይሁዶች እንዲጠሉ የሚያደርጉ ግን አይሁድ ነን የሚሉ እነዚህ ናቸው ኢየሱስን አንቀበልም ያሉት። እውነተኞቹ አይሁዶች አይደሉም፣ ሐሰተኞቹ በስማቸው የሚነግዱት። እስጢፋኖስ ያላቸው ይሄንን ነው። ትንቢቱን የምትጠብቁ ከሆነ የአበውን ሱባኤ ቆጥራችሁ መሲሁን የምትጠብቁ ከሆነ ሙሴን የምትሰሙ ከሆነ ሙሴ እኮ ክርስቶስ የተባለ ነቢይ አምላክ አስነሳለሁ፣ በእኔ ቦታ ይነሳል፣ ከናንተ ወገን ይነሳል ብሎ ከወገናችሁ ከናንተው ኢየሱስ ክርስቶስ ተወለደ፣ እርሱን ስሙት ብሏል ሙሴ ብሎ ሰበካቸው። ድንጋይ ያነሱበት። የሚገርመው የሐዋርያት ሥራ ምዕራፍ 6 ከቁጥር 12 ላይ ምን ይላል? ይህን ስለሰበካቸው ሙሴን ይሳደባል እግዚአብሔርንም ይሳደባል አሉ። ሐሰተኛ ምስክሮችን ሰበሰቡበት። ማላይ እስጢፋኖስ ላይ ምን ብለው? ሙሴን ይሳደባል እግዚአብሔርንም ይሳደባል። ትንቢቱ ተፈጽሟል ስላለ እኮ ነው። የኦሪት መስዋዕት ቀርቷል፣ መስዋዕቱ ክርስቶስ ነው ስላለ እኮ ነው። በታቦቱ ላይ የውጣ ዮድ የሚባለው የአምላክ ስም ተጽፏል። የምንሰግደው ለታቦቱ ብቻ ሳይሆን በታቦቱ ላይ ላለው ለአምላካችን ነው ብሎ ስላስተማረ ታቦቱን ከእግዚአብሔር ጋር አዋህዶ ስለተናገረ ሙሴ በምሳሌም በማብራሪያም እስጢፋኖስ በምሳሌም በማብራሪያም እስጢፋኖስ ስላስተማረ ስለ ታቦት ሁሉና ስላስተማረ እነሱ ግን ሙሴን ይሳደባል አሉ። የሚገርመው እነዚህ በአይሁድ ስም የሚነግዱት ሐሰተኛ አይሁዶች አይደለም አንድ ሊቀ ዲያቆን እስጢፋኖስን ክርስቶስን ራሱን እኮ አልሰማም ብለዋል። ዮሐንስ ወንጌል ምዕራፍ 5 ከቁጥር 45 ላይ የሙሴን ሕግ ትሽራለህ ብለውታል እኮ ኢየሱስ ክርስቶስን። እሱ ግን ሕጉን መፈጸም የሚችል ነው። ሎቱ ስምዕዎ ያለው ሙሴ፣ ከኔ በኋላ እንደኔ አይነት ነቢይ ይነሳል ያለው ሙሴ፣ እርሱን ስሙት የተባለው ሙሴ የነገረን ያ የእግዚአብሔር ልጅ ኢየሱስ ክርስቶስ በደብረ ታቦር ላይ ብርሃነ መለኮቱን ሲገልጥ እኮ ሐዋርያት ሲከፋፈሉ አንዱ ክርስቶስን ኢየሱስ ክርስቶስን ነቢይ የሚል ንባብ አይቶ ነቢይ ነው እሱ ፍጡር ነው እሱ ሲል ከሐዋርያቱ አንዱ፣ ሌላኛው ደግሞ አይ ኤልያስ ነው አይ ኤርምያስ ነው ሲሉ፣ አይ ሙሴ ነው ሲሉ፣ ሙሴም አይደለም ኤልያስም አይደለም ኢየሱስ ክርስቶስ። ማን ነው ኢየሱስ ክርስቶስ? የኤልያስ አምላክ የሙሴ አምላክ ነው። ደብረ ታቦር ላይ ወጣ ኢየሱስ ክርስቶስ ሶስቱን ደቀ መዛሙርት ይዞ። ያን ጊዜ ሙሴ መጣ። ከየት? ከመቃብሩ። ከኔ በኋላ እንደኔ ያለ ነቢይ ያስነሳላችኋለሁ ያልኩት እርሱ ነው ያለው ሙሴ መጣ።
ለምን? ደስ ብሎት ሙሴ የተናገራትን ቃል ደብረ ታቦር ላይ እግዚአብሔር አብ ተናገረው። ለማ ሲመሰክር? ለኢየሱስ ክርስቶስ። እግዚአብሔር በሰማይ ሆኖ ሰማይ ተከፍቶ በደብረ ታቦር በታላቁ ተራራ ላይ ኢየሱስ ክርስቶስ ብርሃነ መለኮቱን ሲገልጥ እግዚአብሔር አብ ምን አለ? ዝንቱ ውእቱ ወልድየ ወሎቱ ስምዕዎ፣ እርሱ ልጄ ነው፣ እርሱን ስሙት። ለመስዋዕት የመረጥኩት የብሉይ ኪዳንን መስዋዕት፣ የበጉን መስዋዕት፣ የአትክልቱን መስዋዕት፣ የጥራጥሬውን መስዋዕት፣ የእንስሳቱን መስዋዕት የሻርኩበት፣ ያልተደሰትኩበት መስዋዕቱን ሁሉ የሰረጽኩበት የቀራንዮ በግ መስዋዕት፣ በታቦቱ ላይ የሚሰዋው መስዋዕት፣ እውነተኛው አማናዊው መስዋዕት ልጄ ነው፣ ወልድ ልጄ ነው፣ እርሱን ስሙት አለ። ማ? እግዚአብሔር አብ። ሙሴ ትንቢቱ ተፈጸመ። ሙሴ ሰገደ። ማንን አይቶ? ትንቢት የተናገረለትን ከኔ በኋላ የሚነሳው እኔ ፍጡር ነኝ ብሎ ሙሴ ከኔ በኋላ የሚነሳው ግን የሚያድን ነው። ከኔ በኋላ የሚነሳው ግን በታቦቱ ላይ ተገልጾ የሚያነጋግር ነው። እንደኔ ዘመን ተሰውሮ አይደለም፣ በአካል መጥቶ የሚያነጋግር ነው። እርሱም ኢየሱስ ነው ብሎ ደብረ ታቦር ላይ ሐዋርያቱን ሰበካቸው። ክብር ምስጋና ለመድኃኔዓለም ይሁን። ተመልከቱ እንግዲህ የደብረ ሲናው ሕግ በደብረ ታቦር የአዲስ ኪዳን ሕግ ሆነ። የሰማችሁ ነው። በደብረ ታቦር የአዲስ ኪዳን ሕግ፣ የአዲስ ኪዳን መስዋዕቱን አወቅ ነው። እርሱን ስሙት ስለተባለ እምንሰማው ኢየሱስ ክርስቶስን ነው። ወገኖቼ የሙሴን ሕግ 10ቱ ትእዛዛትን እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ውደድ፣ ባልንጀራህን ደግሞ እንደ ራስህ አድርገህ ውደድ ብሎ በሁለት ቃል 10ቱን ትእዛዛት የተጠቅልሎ ያስተማረ፣ ሕጉን የጠቀለለ፣ ሕግ ማውጣት የሚችል የሕጉ ባለቤት ኢየሱስ ክርስቶስ ነው። የሕጉ ባለቤት ማን ነው? ኢየሱስ ክርስቶስ። ስለዚህ ሙሴ የተናገረው ትንቢት ተፈጸመ። ዛሬ እኛ የምንሰግድለት እግዚአብሔር፣ በታቦቱ ላይ የሚገለጸው እግዚአብሔር ወገኖቼ ስሙ በታቦቱ ላይ የተጻፈው ነው። ስሙ ማን ነው? ኢየሱስ ነው። ኢየሱስ ማለት ምን ማለት ነው? እግዚአብሔር ሕዝቡን ከኃጢአታቸው ያድናቸዋል ማለት ነው። ኢየሱስ ማለት እግዚአብሔር ያድናል ማለት ነው። የቋንቋ ትርጉም ብቻ አይደለም። ይሄ የቋንቋ ትርጉም ብቻ አይደለም፣ የሕግ ትርጉምም ነው። ታቦቱ ላይ ያለው የጽሑፍ ትርጉም ነው። 10ቱ ትእዛዛት የሚጠቃለለው ለሕግ ለቋንቋ ሲሆን ነው። አፍቅር ቢጸከ ከመ ነፍስከ፣ ባልንጀራህን እንደ ራስ አድርገህ ውደድና እግዚአብሔርን ውደድ የሚለው በትንታኔ ነው። ኢ የሚለው ወይንም ደግሞ ዮድ የሚለው ወይንም ደግሞ ዮታ የምትባለዋ አንዷ ፊደል 10ኛዋ ፊደል 10ቱን ትእዛዛት የምትተነትናት። ይህንን እኔ አይደለሁም ምለው። የቤተ ክርስቲያናችን የትርጓሜ መጽሐፍ የማቴዎስ ወንጌል ምዕራፍ 5 ከቁጥር 17 ላይ ምን ይላል? እኔ ሕግንና ነቢያትን ለመሻር የመጣው አይምሰላችሁ፣ ልፈጽም እንጂ አለ። ልፈጽም። ሕግ አልተሻረም፣ ነቢያትም አልተሻሩም፣ ትንቢታቸው ተፈጸመ እንጂ። ሕግ ምንድን ነው? 10ቱ ትእዛዛት በፍጹምነት ነው የተቀየረው። አታመንዝር የሚለው እኮ አልተሻረም። በጣም ጠንክሮ ምንድን ነው የሆነው? አትመኝ አይደል የሆነው? ማየት አይቻልም እኮ ነው የሆነው። በደንብ ነው የጠበቀው። ስለዚህ በታቦቱ ላይ ያለው የሞት አገልግሎት ያለው አትስረቅ፣ አታመንዝር የሚል ጽሑፍ አይደለም ያለው። ሕይወት የሚሰጠው የኢየሱስ ክርስቶስ ስም ነው ያለው። ወገኖቼ አንዳንድ ሰዎች ፊልም እያዩ ታቦታችንን የሚተረጉሙ አሉ። ፊልም በማየት የሚተረጎም ታቦት የለም። የፈረንጅ ፊልም እያዩ አረ ታቦቱ እኮ እንደዚህ ነው፣ የድሮ ታቦቱ እኮ ከላይ ኪሩቤል አለው፣ ክንፍ አለው፣ የአሁን ታቦት ግን ቄሱ ይዘውት ሲወጡ አይታይም ይልሃል። በምን አወቀ? ያ እኮ ፊልም ነው። እውነተኛው የፊልሙ መሆኑ ማን ነገረው? ፈረንጅ ስለሰራው? እውነተኛው ያለው እዚህ አሁን እኛ እግዚአብሔርን የምናመልክበት የአዲስ ኪዳኑ ታቦት በፊትም የነበረው በቅርጽም በይዘትም ይሄው ታቦት ነው። አከባበሩ ነው የተለየው። ይሄንን ምስጢር የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ስለ ዮድ ሲተነትን ወንጌላችን
ምን ይላል? ዮድ የምትባለዋ ፊደል የኢየሱስ ክርስቶስ ስም መነሻ ፊደል፣ የውጣ የምትባለዋ ፊደል፣ በግሪክኛ ዮታ የምትባለዋ ፊደል የኢየሱስ መነሻ ስም። አሁን የኔ ስም መነሻው ዘ ነው አይደል? የኢየሱስ ክርስቶስ ስም መነሻው ደግሞ የ ነው። አንዳንድ ሰዎች ሲተረጉሙ ይሄንን ኢየሱስ ማን ነው? ኢየሱስ ማለት እግዚአብሔር ያድናል ማለት ነው። ልክ ነው። አይሁድ ግን በቅናት ተነሳስተው ኢየሱስን አያድንም ለማለት ኢ ጨመሩበትና ኢየሱስ አሉት። ኢ የተጨመረበት ኢየሱስ እግዚአብሔር አያድንም ማለት ነው ብለው የሚተረጉሙ አይጠፉም፣ ግን ውሸት ነው። ዕብራውያን ሲጀመር ዕብራይስጥ እንጂ የሚችሉት ግዕዝ መች ይችላሉ? ኢ እኮ አፍራሽ የሚሆነው በግዕዝ ነው አይደል? ቀተለ ብሎ ገደለ ካለ ኢቀተለ ካለ ደግሞ አልገደለም ነው፣ እሱ ግዕዝ ነው። ይሄ ግን የሚያወራው ዕብራይስጥና ግሪክኛ ነው። ተደርቦ የመጣ ፊደል፣ አዳማቂ ፊደል ሆኖ ነው የመጣው። ቅድም እንደነገርኳችሁ ረን ማንበብ ሲያቅተን ረ እንደምንለው ተደርቦ የመጣ እንጂ ኢየሱስ የሚለው ስም አያድንም ለማለት የመጣ አይደለም። ኢየሱስ ክርስቶስ ያድናል። ስሙ የተመሰገነ ይሁን። አንዳንድ ሰዎች የምንናገረው ላይገባቸው ይችላል። ይሄንን ሲተረጉም አንድምታችን ምን ይላል? ዮድ በዕብራይስጥ 10ኛ ፊደል ናት። በእኛ ሀገር ደግሞ 10ኛ ፊደል ምንድን ነው? ሀሁ አልተማራችሁም እንዴ? 10ኛ ፊደል በእኛ ሀገር ምንድን ነው? ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ቀጥሎ ምንድን ነው? በስመ አብ ረስታችኋል ፊደሉን። እሺ እናንተ ቁጠሩ። 10ኛ ላይ ስደርስ በቃ በሉኝ። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ነው አይደል? 10ኛ ተ መስቀል አይደለም? አላስተዋላችሁትም? ተኮ መስቀል ነው። ተኮ መስቀል። እናንተ ዝም ብላችሁ አግዝ ሁካይ ብቻ ነው የተማራችሁት አይደል? ይህን አልተማራችሁም። ተኮ መስቀል ነው። መስቀላዊት ሕገ ወንጌል ሰጠን። እኛ ዮድን ከመስቀል ጋር ለመሰላችሁ መስቀል ሲሰራ 4 ዮድ ያስፈልጋል። 4 ዮድ እንደዚህ። ዮድ ማለት እንዲች ወይንም በእንግሊዘኛ ሲ ወደዚህ የዞረች ሲ ነው የሚመስለው ዮድ። እሱን ዮድ 4ቱን ስታገጣጠሙት ምን ይሆናል? መስቀል ይሆናል። እግዚአብሔር በ4ቱ ማዕዘን ዓለምን አድኗል በስጋ ተገልጦ። የመስቀሉ ባለቤት የስሙ ባለቤት ዮታ የተባለው መስቀል የተባለው በእኛ የፊደል ትርጓሜ ማን ነው? ኢየሱስ ክርስቶስ። ክብር ምስጋና ለስሙ ይሁን። ይሄ ነው። አሁን አንዳንድ ሰው ይህንን ጽሑፍ ቢያይ አይገባውም። የኢየሱስ ክርስቶስ ስም ነው። የተሰዋበት የመስቀሉ ቅርጽ ነው። የታቦቱ ምሳሌ ነው። ታቦቱ ላይ የሚጻፈው ይሄ ነው። መስቀል ታቦቱ ላይ ይሳላል። አንድም መሰዊያ ነው፣ አንድም የማን ስም ነው? የእግዚአብሔር የኢየሱስ ስም ነው። ወገኖቼ ለዚህ ነው አባቶቻችን በስርዓት በፍትሐ ነገሥት መጽሐፋቸው ታቦቱ ላይ እመቤታችን ምስለ ፍቁር ወልዳ ትሳላለች። ታቦቱ ላይ መስቀል ይሳላል። ለምንድን ነው እመቤታችን የምትሳለው? ድሮ ኪሩቤል ነበር የሚሳሉት። የኪሩቤሉ መሳል የቆመው ገና በብሉይ ኪዳን ነው። የሶሎሞን ቤተ መቅደስ ውስጥ ታቦቱ ሲገባ የኪሩቤል ክንፍ አይታይም ይላል። እግዚአብሔር የወደደውን አረገ። የሚታየው የእግዚአብሔር ድምፅ ብቻ ነው። ከኪሩቤልም ከሱራፌልም የምትበልጥ ስዕል አለችን። ድንግል ማርያም። ክብር ምስጋና ለመድኃኔዓለም ይሁን። ይሄንን የሰጠን እኮ ራሱ እግዚአብሔር ነው። ለምን? ተመልከቱ፣ በከብቶች ግርግም ኢየሱስ ክርስቶስ ሲወለድ በእናቱ እቅፍ እያለ 70 ሰገል መጥተው ሲሰግዱለት አልሰገዱለትም? ሰግደውለታል። ይሄን የተፈጸመው ዓለም የሰገደለት በከብቶች ግርግም የሰገደለት ያ የምስለ ፍቁር ወልዳ ስዕል ታቦቱ ላይ አለ። የትኛውም ቤተ ክርስቲያን ታቦቱ ያለበት ላይ የሚቀመጠው ስዕል እመቤታችን ልጇን ያቀፈችበት ስዕል ነው። ለምን? ድሮ በኪሩቤል ክንፍ በኩል በተሳለው
እናንተ ፊልም እያያችሁ ነው ብያችኋለሁ። የፊልሙ የተሳለ አይደለም፣ የቆመ ነው የኪሩቤል ክንፍ። የመጽሐፍ ቅዱሱ ግን የኪሩቤል ክንፍ የተሳለ ነው፣ ምሳል መለመኛ የሆነ ስዕል ነው። አሁን መለመኛ ስዕላችን የምትሳለው ከታቦቱ አጠገብ የማትጠፋው ስዕላችን ከኪሩቤልም ከሱራፌልም የምትበልጠው በረድኤት ሳይሆን ኢየሱስ ክርስቶስን ወልዳ ያስተዋወቀችን ያናገረን ልጇ፣ እርሷ ደግሞ እናት የሆነችለት ማናት? ድንግል ማርያም። ክብር ምስጋና ለመድኃኔዓለም ይሁን። ድንግል ማርያም ናት። አያችሁ፣ ለዚህ ነው ቤተ ክርስቲያኑ የሚካኤል ቢሆን የመድኃኔዓለም ቢሆን የአቡዬ ቢሆን የተክልዬ ቢሆን ቤተ ክርስቲያኑ ታቦቱ ላይ ያለው ከሩቅ የምናየው ስዕልና ራሱ ታቦቱ ላይ የሚሳለው ስዕል ምስለ ፍቁር ወልዳ ነው። ክብር ምስጋና ለመድኃኔዓለም ይሁን። ስለዚህ ስለ ዮታ ስነግራችሁ 10ቱ ቃላት የሚለው ወገኖቼ እቺ ዮታ ልክ ቅድም መስቀሉን እንደተተነተነ እምትተነተናል። 10ቱ ቃላት ማለት 10ቱ ትእዛዛት ማለት ብቻ አይደለም። የእግዚአብሔርን አምላክነት የሚገልጹ ህቡ ፊደላት ናቸው 10ቱ ቃላት ማለት። ይሄ በትንቢት የተነገረ ነው። ትንቢተ ኢሳይያስ ምዕራፍ 8 ከቁጥር 4 ላይ የኢሳይያስን ልጅ ምሳሌ አድርጎ ሰሌዳ አምጣ፣ መጻፊያ አምጣ፣ በሰው ቋንቋ ጻፈው፣ እኔ ግን በራሴ ቋንቋ ተረጉመዋለሁ ብሎ እግዚአብሔር በራእይ ተገለጸለት። የልጅህን ስም የኢሳይያስን ትንቢተ ኢሳይያስ ምዕራፍ 8 ላይ ተመልከቱ። ኢሳይያስ ምዕራፍ 8ና ምዕራፍ 7ና ምዕራፍ 8 ስለ ድንግል ማርያምና ስለ ልጇ ስለ ኢየሱስ ክርስቶስ የሚያወራበት ክፍል ነው። የኢሳይያስ የልጁ ስም በዕብራይስጥ ቋንቋ መሃር ሻላል ሐዝባዝ ይባላል። ምን አልኳችሁ? መሃር ሻላል ሐዝባዝ ይላል። ገብታችሁ አንብቡት። ምን ማለት ነው? ቅድም ሐላሃ መሰረሸ ቀበተ አላልኩም? ልክ እንደዛ ማለት ነው። 10 ፊደላት ናቸው። ብታነቡት ብትቆጥሩት ይሄ ማለት ሁሉም የእግዚአብሔርን ስም የሚገልጹ 10ቱ ትእዛዛትም የሚተረጎምበት ነው። ሰው ግን ባለማስተዋል ሙሴ ሕግ ሲቀበል እኮ ሕጉን የተቀበለው ከመቀበሉ በፊት 10ቱ ትእዛዛት ነበሩ። ከተቀበለ በኋላ ግን 10ቱ ትእዛዛትን ተረጎመበት። ጽላቱ ወይንም ደግሞ ታቦቱ ዝም ብሎ የሕግ መጽሐፍ አይደለም። የእግዚአብሔር ስም የተጻፈበት የእግዚአብሔር ዙፋን ነው። ለዚህ ነው ኢየሱስ ክርስቶስ ጸሐፍት ፈሪሳውያንን ሲወቅሳቸው እናንተ መምህራችን የምትሉት ሙሴ ስለኔ ጽፏል አለ። ስለማን ጽፏል አለ? ስለኔ ጽፏል አለ። ምን ብሎ? ስሜን በታቦቱ ላይ ጽፏል አለ። ምን ብሎ? ኢየሱስ ብሎ ጽፏል አለ። ምን ብሎ? የውጣ ብሎ ጽፏል አለ። ሰማያትንና ምድርን የፈጠርክ አንተ ነው አንተ ነህ ብሎ ስለኔ ጽፏል ሙሴ፣ እናንተ ግን አታውቁም አላቸው። ስለዚህ ዛሬኛ በቤተ ክርስቲያናችን እግዚአብሔርን ስናመልክ ስለ ታቦት ስርዓትና ስለ መስዋዕቱ ስንነጋገር ማስረጃችን መጽሐፍ ቅዱስ ነው።